ሰላም ቤተሰብ እንዴት ናችሁ? ደህና ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ጨረቃዎቼ ይቀራሉ ቀርተዋል ብለን ተስፋ ከቆረጥን በኋላ መጣዋል ማለት ነው። እንኳን ደህና መጣችሁ ብለናል። እንግዲህ ጊፍቱንም ደግሞ አይታችኋል። ስታምር ግን ወይኔም የሆነ እንትን ነው ተስሎ ሲጀመር የሆነች ማጫወቻ ነገር ነው የምትመስለውና ታምራለች። ዝናብ ነው በነገራችሁ ላይ ጋይስ እና አሪፍ ስጦታ ነው። ያው ቅምጥ ላይ ደግሞ እንግዲህ ካልወደደች ወይ ደግሞ ይሄ አለመውደድ ማለት መጥላት አይደለም በነገራችሁ ላይ ስታዩ የሆነ ነገር ትወዳላችሁ የሆነ ነገር ደግሞ ማትወዱት ነገር አለ። አሁን ሰው ከድመት ወይ ድመት ወይ ውሻ ይወዳል። ከሁለት አንዱ ሁለቱን የሚወድ ሰው አለ። ብሩኬ ይወዳል፣ ቅምጥሌ ደግሞ አትወድም። ስለዚህ ካልወደደች ካልፈለገች ወደ ነበረችበት መልስ ብሩኬ ማለት ነው። ከአንድ ቤት እየኖራችሁ አንዳችሁ ያልፈልጋችሁትን ነገር ቤት ውስጥ መኖር የለበትም። አውቂያችሁ ነው። ቆይታ ትለምደዋለች፣ ይለመዳል ማለት ታምራለች ውሻዋ ምናምን። ግን አፏን ስትከፍት ምናምን ታስፈራለች። ምትበላ ነው የምትመስለው ግን አትበላም። ለመጫወት ነው ምናምን። ከዛ ትለምጃታለች ቅምጥሌ። በዚህ አጋጣሚ ደግሞ ብዙ ጊዜ አሁን ላይ በተለይ ኢትዮጵያ ላይ የውሾች እንትን እየተነሳ ነው። በጣም ብዙ ቦታዎች ላይ በተለይ በዚህ ሰሞን እየሰማን ያለ ነው። በሽታዎች አሉ። ሶ ጥንቃቄ ማድረግ ምንድነው ብሩክ ያስከትባታለሁ ብሏል። ከዚህ በፊትም ተከትባለች ብሏል። ሶ ግቢም ስለማትወጣ ችግር የለውም። ችግር የሚያመጣ ምንድነው ይሄ ዝም ብሎ የሚለቀቃል አይደለ? እቻውን የቤት ውስጥ ነች። ቤት ውስጥ ነው እንትን የምትለው ዝም ብላ እንደዚህ ለእንክብካቤ ምናምን የምትሆነው የለችም እንጂ እንደዚህ የሆነ ግቢ ለመጠበቅ ምናምን አይነት አይደለችም ውሻ። እንደዚህ አይነት ውሻዎች ያስፈራሉ በደንብ። በዚሁ አጋጣሚ ውሻ ያላችሁ ሰዎች ምግብ በስርዓት ስጧቸው። በምግብ ነው አሉ የሚመጣው እንግዲህ በደንብ ካልተመገቡ ረሃብ ምናምን ሲያገኛቸው ተብሏል። ሶ ያን ነገር አድርጉ። ክትባት ደግሞ በተከታታይ እንትን ማለት አለባችሁ፣ ጊዜውን ጠብቃችሁ ማለት ነው። ከዛ ውጭ ዝም ብሎ በሽታ ይመጣል ብዬ አላስብም። ግን አሁን ላይ በጣም ያስፈራ ሆኗል። ማርያምን በጣም በብዙ ቦታዎች ላይ ባገኘሁት አጋጣሚ እየሰማሁ ነው። ውሻ እንደዚህ ተባለ ምናምን እየተባለና ውሻዎች የሚወደዱ እንትን ናቸው። ውሻ ካላችሁ ማለት ነው። ለምሳሌ የሆነ ሰው ከባለቤቱ ውሻው ምንድነው የሚባለው የሆነ ሰው ውሻውን ይዞ እየሄደ የሆነ ሰው ጋር እንኳን ቢጋጭ ማለት ነው ጠባቂ ናቸው ውሾቹ። ያን ሰው ነው ይዘው ቢቦጭቁላችሁ ማርያምን። ስለዚህ ጠባቂም ናቸው አዝናኝም ናቸው ምናምን ነገር። ስለዚህ ግን ቅምጥሌ የጠበቀችው ሌላ ነገር ነበረ። እኔም መጀመሪያ ላይ የሆነ ስጦታ ምናምን ሲል ብሩኬ ሌላ ነገር የጠበቁ፣ ቅምጥሌ ደግሞ የሚያዝናናሽ ነገር ነው ጅም ሲሄድ እንዳይደብርሽ ብቻሽ ስለምትሆኝ ምናምን ሲላት ያው የሚያወራ ሰው ነው የመሰላት። አሻንጉሊት መቼም ያው ከቤተሰቦቻችን አንዱ ነው እያለች ነበርና ከዛ ውሻዋን ስታያት ደግሞ እንዴት እንደደነገጠች ማለት ነው። ያስደነግጣል። የሆነ ሰርፕራይዝ ነው ባይዘው እቺን ቀን ምናምን የሆነ አንዳንዴ ሳታስቡት የምታደርጉት ነገር ትልቅ ሰርፕራይዝ ነው የሚሆነው። ሰርፕራይዝ ሆናለች። ግን ደግሞ በአንዴው የሚለመን ነገር አይደለም። አጠላትም ግን ደግሞ ፍቅር የለባትም ከውሻዋ ጋር ማለት ነው። ግን የሆነ ነገር እየለመዳችሁ ስትሄዱ ምናልባት ከብሩኬ በላይ ፍቅር ሊይዛት ይችላል ከዚህ ውሻ ጋር ማለት ነው። አንዳንዴ አልወደውም ወይ ደግሞ አልፈልገውም ያልነው ነገር ፍቅር ያስይዘናል። እች ደግሞ እንዳያችኋት ደስ ትላለች ወደዛ ወደዚህ ስትልና ብቻ ብሩኬ ቴንኪው በዚህ መልኩ ቅምጥሌ ሰርፕራይዝ ስላደረካት። በነገራችሁ ላይ ባገኛችሁት አጋጣሚ ፍቅር ስትሆኑ እንደዚህ ምንድነው ፍቅር መግለጽ ባለባችሁ መልኩ እናንተ በሚሰማችሁ መልኩ ፍቅርን መግለጥ ጥሩ ነው። ያው ሰሞኑን የነበሩበትን ሁኔታ ታውቃላችሁ። ቅምጥሌም እንደዚህ አይነት ነገር ማዘጋጀት ፈልጌ ግን እኔ ሴት ነኝ ብዬ ተውኩት ብላለችና ሴት ነኝ ብቻ ሳይሆን ቅምጥሌ ያው እልህ አለባት ታውቃላችሁ። ነገሮቹ በዛ በኩል ይለቅ በብሩክ የሚባል ነገር ስላለ መሆኑም ያለበት እሱ ነው። አሁን ለምሳሌ ሰሞኑን ልክ ስላልነበሩ በብሩኬ ነው የሚያምረው። ከዚህ በኋላ ግን ቅምጥሌ ብትቀጥለ ምናምን ችግር የለውም። አንዳንዴ ጸቦች ላይ ምናምን ወንዶች ይቅርታ ሲጠይቁ የሆነ ነገር እነሱ ቀድሞ ሲያስተካክሉ ደስ ይላል። እኔ አላቅም ለምን እንደሆነ በቃ ደስ የሚል ነገር አለውና ብሩኬን ነገር ስላዘጋጅ ሰርፕራይዝ ሆናለች። ቅምጥሌ አይታችኋል እንግዲህ ፎ አድርጎ እንደዚህ ምናምን ደስ ይላል ምናምን ብላለች። ከዛ በኋላ ግን እንዴ ብዙ ነገር እኮ ማየት እንፈልግ ነበር ግን አይታችሁ አላየንም። እኔ አላየውም ውሻዋን ነው ምናምን ብዙ ነገር ያየሁትና ለማንኛውም ብቻ ያው አሪፍ ጊዜ እንደሚያሳልፉ አልጠራጠርም ከካሜራ ጀርባ ማለት ነው። ግን እናንተ ልጆች ግን ምን አድርገናችሁ ነው አያችሁ እዚህ አሪፍ ጊዜ እናሳልፋለን ምናምን እንዳይበርደን ብለው ፎጣ ይዘው መጡ ምናምን ነገር። ከዛ በቃ እኛን ከጨዋታ ውጭ ብለናል። እንግዲህ ምንም ማድረግ አይቻልም። ቅምጥሌ ደግሞ ከውጭ ቢሆን ደስ ይለኝ ነበር ብላለች። እዚህም ስለሆነ ደስ ብሏታል። ግን ደግሞ ያው ውጭ ላይ ቢሆን ብላለች። ደግሞ እዛ በኋላ ምናልባት ለምን መሰላችሁ አሁን ለኛ እኛም ካሜራማንም ዘወር ሲሉ በቃ አሪፍ የፍቅር ታይም ያሳልፋሉ ብላ እኔ ገብቶኛል ሲጀመር። እዛ ደግሞ ቅምጥሌ ችግር የለውም እንደዛ እሱ የፍቅር ታይም ምናምን ባይዘው ወይ አንዳንዴ ከቤታችሁ እንደዚህ አሪፍ ጊዜ ከምታሳልፉትና ውጭ ላይ ከምታሳልፉት ይሄ የቤታችሁ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ነጻነት አለው። በተለይ እቺ ቦታ በጣም ነው የምታምረው። ከዚህ በፊት ያው 2 3 ምናምን እንደዚህ አይነት ጊዜ አሳልፈዋል። የምታምር ቦታ ናት። በመቀጠል ደግሞ ያው እንደሰማችሁት እንግዲህ ብሩኬ ስለሁሉ ነገር ተናግሯል። ቅምጥሌም ተናግራለች። እኛ መሀል እንግዲህ ሶስተኛ ወገን አያስፈልግም መኖርም የለበትም
ብለዋል። አዎ መኖርም የለበትም ሲጀመር ልክ አይደለም። በቃ ለእያንዳንዱ ነገር ሶስተኛ ወገን ማስገባት አስፈላጊ አይደለም ስለማይጠቅም ምላችሁ የሆነ እንትን አለ። ሶስተኛ ወገን አታስገቡ ሲባል ጭራሽ አታስገቡ ማለት አይደለም። በሆነ ነገር ልታስገቡ ትችላላችሁ። ግን ደግሞ አንዳንድ ሰው እውነት ለመናገር ህይወቱን ብቻውን መወሰን ማይችል ሰው አለ። በእያንዳንዱ ነገር የማይነገር ሚስጥር መወራት የሌለበትን አሁን ለምሳሌ ሚስታችሁ እኔ እናንተ ብቻ የምናውቀው ተብሎ ልታማክረው ትችላለች። ከዛ አጅረው ሄዶ ደግሞ እዛ ለጓደኞቹ ሊያማክር ይችላል። ሴቷም እንደዛው የሆነ ነገር ላንቺ ብሎ ያማከራትን ነገር ሄዳ ደግሞ ለጓደኞቿ ልታማክር ትችላለች ምናምን። በዛ መሀል እናንተ ነው የምትጎዱት እንጂ ያኛው ሶስተኛ ወገን አይደለም የሚጎዳው። ምንድነው አትንገር ብዬ ብነግረው ሄዶ ነገረው ነው የሚባል ነገርም አለ። ጸቦችም ሲፈጠሩ እንደዛው የሆነ አሁን ለምሳሌ ከሁለታችሁ ከባለትዳሮች መሀል አንድ ሰው የሁለታችሁ ጓደኛ ሊሆን ይችላል። ግን በጣም አብልጦ የሚወደው ወይ ደግሞ አብልጦ የሚቆረቆርለት ሊኖር ይችላል። ለምሳሌ አሁን ከፍፄ ወይ ከሀሰን ብንወስድ የሁለታችሁን ጓደኞች ናቸው። ግን አብልጠው የሚቆረቆሩለት የሚወዱት ወይ ብሩኬ ወይ ቅምጥሌ ሊሆን ይችላል። በዛ መሀል የሚፈጠር ክፍተት ሊኖር ይችላል። ገባችሁ? እና አንዳንድ መስመሮች አይበላሹም ያልናቸው ሳናስበው እናበላሻለን። ስለዚህ እሱን ነገር በስርዓት እንትን በሉ። ነገሮች ከዚህ በኋላ እየተስተካከሉ ይሄዳሉ። የሚበላሹ ነገሮች የሉም። ብሩኬም ከዚህ በኋላ ፍቅር ስንሆን በደንብ አድርገን የፍቅር ታይሞችን እናሳልፋለን ብሏል። ያው እነሱ ታውቃቸዋላችሁ፣ ገለው ያድናሉ። ብዙ ጊዜ ቁስል አድርገው በጣም አናደውን አበሳጭተው ምናምን ልክ እንደምታዩት ደግሞ ይመጡና ደግሞ ጥግንግን ያደርጉናል ማለት ነውና ያው ቅምጥሌና እኔ ስንጣላ ብሏል ብሩኬ። ስንጣላ አንዳንድ ነገሮችን ስንነጋገር በቃ እንትን ነው። ግን ደግሞ ከሁለታችን መሀልም ትልቅ ፍቅር አለ ብሏል። አይ ነው አውቃለሁ። ሲቀጥል ደግሞ ጨረቃ ፋሚሊ በሁሉም ቦታ የምታኮሩ ናችሁም ብሏል። አይ ነው ይገርማል። ቤቴም በቃ በብዙ ቦታ ላይ አንዳንድ ሰዎች ሳይረዱን ቆይተው የሆነ ነገር ብለው ከዛ መልሰው ደግሞ የሚረዱን በጣም ብዙ ሰዎች አሉና ጨረቃ ፋሚሊ ሲጀመር ከዚህ በፊትም ብዙ ጊዜ ነው የምንለው። ያው ታውቃላችሁ አስደማሚ እርስ በርስ ብንጋጭ ነገር ሲፈጠር ምንም ብንጫጫፍ ምናምን ለጥቃት አንድ ነን ሁልጊዜም ቢሆን። በተለይ ሌላ የሆነ ባዕዳ ሰው መጥቶ የሆነ ነገር ሊያደርግ ከሆነ በቃ ጥግ ነው የምናስይዘውና እሱ ነገር በጣም ነው የሚመቸኝ። ሲቀጥል ደግሞ ብሩኬም እንግዲህ 400 ኬ ሊገባ ነው። ቅምጥሌ ደግሞ 300 ኬ ልትገባ ትንሽ ነው የቀራት። በርቱ። ሰብስክራይብ ሳታደርጉ የምታዩ ሰዎች እንዳላችሁ አይ ነው። ምክንያቱም እይታውና እንትኑ ስለማይመጣጠን ማለት ነው። በዛ ላይ ደግሞ ላይክ ሳታደርጉ የምታዩ ሰዎችም አላችሁ። ካያችሁ አይቀር ላይኳን ንክት ብታደርጓት ምን የሚጎልባችሁ ነገር የለም። ላይክ አድርጉላቸው። ላይክ ይጠቅማል ብያችኋለሁ። ሸርም አድርጉ። ከሄዳችሁ ካያችሁ አይቀር ሰብስክራይብ ማድርጓቸውና እስኪ ደስ ይበላቸው። ያው ሰብስክራይብ እንትን ሲል ምንድነው ያውን 100K 200 እያሉ ሲመጡ የሚያከብሩት ነገር የለም። እንደዛ አይነት ነገር እንዲያከብሩ ማለት ነው። ወደ ድራማውም እንዳይገቡ አንዳንዴ ለምን በዚህ ልክ ድራማ ገቡ ለምን ምናምን የምንላቸው ነገሮች አሉ። እንግዲህ 3 ቀን 4 ቀን እንዳያችሁት እንግዲህ ከዚህ በኋላ ይቀጥላል ፍቅሩ። ብሩኬም ደግሞ ይቅርታ ብሏታል ቅምጥሌ እንዳያችኋት ለእያንዳንዱ ነገር ሶሪ ብሏል። እያት እስኪ እንዴት እንዳማረባት የኔ ቆንጆ የኔ ውድ ስትራዳ ሲል ደስ እንደሚል ማርያምን እንዳያችሁትና እንግዲህ ልጅም እንወልዳለን ብለዋል። ቅምጥሌ ደግሞ ተው ብላለች። ጉሻዋን ልጃችን ሲል ደነገጠች እኮ ወይ ግን ያው እንግዲህ ይሆናል። የማይሆን ነገር የለም። የፈጣሪ ስጦታ አይደለ? መውለዳቸው አይቀርም። ሁሉም በጊዜ ይሆናል። እንግዲህ ለእያንዳንዱ ነገር አንዳንዴ ጥፋትን ስታጠፉ ቆይታችሁ ወይ ደግሞ ጸብ እንደዚህ ደበላልቃችሁ ከዛ እንደገና ደግሞ በይቅርታና በእንደዚህ በፍቅር ደግሞ ሲታደስ ደስ ይላል። ጸብ ሲጀምር ቢኖር ጥሩ ነው። ምክንያቱም የሆነ ስትጣሉ ተጣልታችሁ ስታረቁ ያላችሁን ፍቅር ይህ ምንድን ነው? ይሄ የማይወዳችሁ ሰው ተጣልቷችሁ በዛው ነው የሚቀረው እንጂ አይታረቃችሁም አይደለ? እስከ ጥፋታችሁ እስከ ስህተታችሁ ይቅር ብሏችሁ የሚቀጥል ሰው የሚወዳችሁ ሰው ነው። ለአንዳንድ የመጣላት ጥቅም ነው። ያን ስላችሁ ደግሞ ሁልጊዜ ተጣሉ አሏችሁ እና ለማንኛውም ይመቻችሁ። ቅምጥሌም እንዳያችኋት በጣም አምሮባት ቦግ ብላ ነው የመጣችሁ። ብሩኬም እንደዛው ይመቻችሁ። ወዳችኋለሁ። ቦታውም ያምራል ምናምን አሪፍ የፍቅር ጊዜ አሳልፉ። ለኛማ ምንም አላሳያችሁንም። አይ ይመቻችሁ። ለማንኛውም ደህና ደሩ።